የአማራ ክልል መናገሻ የሆነችው ባህር ዳር የ70 ዓመት ታላቅ እህቷ በአፍሪካ ህብረት መቀመጫና የሀገራችን መዲና በመሆን እያገለገለች ላለችው አዲስ አበባ ከ3 አስርት ዓመታት በላይ በመብለጥ ጥንታዊነቷን አስመስክራለች። ይህች ከተማ የሀገራችን ከፍታ የውሃ ማማ የሆነው የጮቄ ተራራ ባለቤት ታላቁና መናገሻውን በሰከላ አድርጎ ወደ ሜዲትራኒያን ጎራ ከሚለው አባይ ወንዝ በቅርብ ርቀት ላይ የምትገኝ ማዕፀኗ የተባረከ ጠቢባንን ከአርበኞች አርበኞችን ከቅዱሳን ጋር እያሰባጠረ ጊዜው የቸራት የወይን አደጋ የአየር ንብረት ባለቤት በመሆኗ ለምላሜንና ፍጹም ንጹህ አየርን የተጎናጸፈች ውብ ከተማ ናት። ምናልባት ወደዚች ከተማ እግር ጥሎት ቢመጡ አግራሞት ላይ በሚጥሉት ውብ ተራሮቿና ሸለቆቿን እየተመለከቱ አእምሮትን የሚያድሱባት በፏፏቴና በተፈጥሮ ከሚንፎለፎል የምንጭ ውሃ ተጎንጅተው በነፍስ ሐሴትን የሚያከናንቡባት ውብ ከተማ ናት ደብረ ማርቆስ። ሰላም እንዴት ናችሁ? ይህ የጃኬ ዩቲዩብ ቻናል ነው። በዛሬው መሰናዷችን በሀገራችን ከሚገኙ ከተሞች መካከል የምስራቅ ጎጃም ዞን ዋና ከተማ የሆነችው የድሮዋ መንቆረር የአሁኗ ደብረ ማርቆስ መዳረሻችን አድርገናታል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝኩ ቪዲዮውን ላይክና ቻናሉን ሰብስክራይብ ማድረግ እንዳይረሳም። ወይና አደጋዋ ደብረ ማርቆስ የቀደመ ባህላቸውን ጠብቀው የያዙና እስካሁን ድረስ እንኳን በከተማይቱ የሚኖሩ ህዝብና ከአጎራባች ገጠር አካባቢዎች ተነስቶ ወደ ከተማይቱ ጎራ የሚለውን ህዝብ ሲመለከቱ አንዳች ከዚህ በፊት ተሰምቶት የማያውቅ ስሜትና አግራሞትን ይጭራል። ይህች ውብ ከተማ የራሷ አየር መንገድ ጣቢያ ያላት፣ ዓለም አቀፍ በረራዎችን የምታስተናግድ የራሷ ዩኒቨርሲቲ ያላትና በየዓመቱ በርካታ ምሁራንን የምታፈራ ታላቅ ከተማ ናት። እጅግ በጣም ታሪካዊና ጥንታዊ ከመሆኑ አኳያ በርካታ የቱሪስት መዳረሻዎች ባለቤትም ናት። ሊጎበኙ ከሚገባቸው ቦታዎች ውስጥ በወፎቹ ህብረ ዝማሬና በመስከረም አካባቢ የአደይ አበባ ልዩ ውበትን የሚያጎናጽፈው የቀቢና ፏፏቴ አንዱ ሲሆን የንጉሥ ተክለ ሃይማኖት የፍርድ መስጫ አትጠገብ የዘውድ ቤት ዕድሜ ጠገብ አብያተ ክርስቲያናትና ገዳማት ባለቤቷና በመኖሪያነት የምትመረጠው ውቧ ከተማ ስትሆን በአፄ ዘርዓ ያዕቆብ ዘመነ መንግስት በ1426 የተመሰረተችው የጽርሐ አርያም አብማ ቤተ ክርስቲያን መገኛ ናት። የጎጃም ጠቅላይ ግዛት ዋና ከተማ በመሆን ለረጅም ዓመታት ያገለገለችው የአሁኗ የምስራቅ ጎጃም ዞን ዋና ከተማ ደብረ ማርቆስ ከኢትዮጵያ መዲና አዲስ አበባ 299 ኪሎ ሜትር ርቀት ላይና የአማራ ክልል መዲና ከሆነችው ባህር ዳር 265 ኪሎ ሜትር ርቀት ላይ ትገኛለች። ከአዲስ አበባ ወደ ባህር ዳርና ከባህር ዳር ወደ አዲስ አበባ የሚደረጉ የትራንስፖርት ጉዞችን በመሃል ከተማዋ ያቋርጠው የሚደረጉ በመሆናቸው የመንገደኞቹን ጉዞ ስታሳልጥ የምትታይ ውብ ከተማ ናት። ምናልባት ከውቢቷ ባህር ዳር ተነስተው ወደ አዲስ አበባ ለመሄድ እግረውን ቢያነሱ በአፄ ኃይለ ሥላሴ ፍኖተ ሰላም የሚለው ስሟን የተጎናጸፈችው የድሮዋ ወጀት የአሁኗ የምዕራብ ጎጃም ዞን መቀመጫ የሆነችው ፍኖተ ሰላም በመቀጠል የሚያገኟት ውብ ከተማ ናት። በ1839 ዓ.ም ተወልደው በ1893 ዓ.ም ከዚች ዓለም የተለዩት ንጉሥ ተክለ ሃይማኖት በ1872 ዓ.ም ከነገሱ ከሁለት ዓመታት በኋላ በ1874 ዓ.ም የመርቆሬዎስ ቤተክርስቲያን በመብረቅ ተመቶ በመቃጠሉ ምክንያት ምልአተ አድባር ቅዱስ ማርቆስ ቤተክርስቲያን በማሰረታቸው እንዲሁም ከተማዋ ደብረ ማርቆስ ተብላ እንድትጠራ አዋጅ በማስነገራቸው ደብረ ማርቆስ የሚሏን መጠሪያ ያገኘች። ደብረ ማርቆስ ከተማ ከ170 ዓመት በላይ የዕድሜ ባለጸጋ ስትሆን በምስራቅ የነደድ ወረዳ፣ በምዕራብ በሰሜንና በደቡብ የጎዛምን ወረዳ ያዋስኗታል። ለኑሮ ተስማሚ የሆነ ወይና አደጋ የአየር ንብረት ያላት ይህች ከተማ የሙቀት መጠኗም 18.5 ዲግሪ ሴልሺየስ ገደማ ሲሆን ዓመታዊ አማካኝ የዝናብ መጠኗ ደግሞ 1380 ሚሊ ሊትር መሆኑ ለኑሮ የበለጠ ተስማሚ እንድትሆን ከፍተኛው ሚና ተጫውቷል። ከተማዋ በአሁኑ ሰዓት ደረጃዋ ከማደጉ ጋር ተያይዞ በአራት ክፍለ ከተሞች በ20 ቀበሌዎች ተከፋፍላ የምትተዳደር ስትሆን ደብረ ማርቆስ ከተማ አስተዳደር የህዝብ ቁጥሯ በ2016 በጀት ዓመት 298564 ገደማ እንደነበር ይነገራል። በ1998 ማዕከላዊ የስታቲስቲክስ ባለስልጣን እንደተመነው 85597 ሰው መኖሪያ ስትሆን ከእነሱም 42229 ወንዶችና 42368 ሴቶች እንደሚኖሩባት ይነገራል። በከተማ ያሉ መሰረተ ልማቶች ታሪክ ሰርተው ያለፉ የሀገር ባለውለታዎች ስም ሲሰየሙ ታሪክ የነገ ትውልድ ታሪኩን ያውቅ ዘንድ ያግዛል። ደብረ ማርቆስ ለሀገር ውለታ የዋሉ ድንቅ ጀግኖችን መዘከር የተካነች ትመስላለች። ከተማ ውስጥ ብዙ የሀገር ባለውለታቸው በስማቸው ሐውልት ቆሟል። ትምህርት ቤትና ከተማም ተሰይሞላታል። ከእነዚህም ሰዎች መካከል የመጀመሪያው በስማቸው ሐውልት የቆመላቸው ታላቁ የሥነ ጽሑፍ አድባር ሐዲስ ዓለማየሁ ናቸው። ሐዲስ ዓለማየሁ በፍቅር እስከ መቃብር ልቦለድ ብቻ ሳይሆን የሚታወቁት ራሳቸውም ለፍቅር እስከ መቃብር የታመኑ ብርቱ ደራሲ ናቸው። ሚስታቸው ወይዘሮ ክበበ ፀሐይ ገና በወጣትነት ዕድሜ ከሞቱባቸው በኋላ ፍቅር ካንቺ ወዲያ በማለት ከ40 ዓመታት በላይ በብቸኝነት ኑረዋል። እኚህ የብዕር አርበኛ ከድርሰቱ በተጨማሪ በጣሊያን ወረራ ወቅት የጎጃም አርበኞችን በመያዝ ለእናት ሀገራቸው ከጠላት ጋር በብርቱ ተዋግተዋል። አምባሳደርነትም ሰርተዋል። ታዲያ
ታዲያ እኚህ ሁሉ ገብ ጀግና በደብረ ማርቆስ ዩኒቨርሲቲ የገንዘብ ድጋፍ በከተማዋ መሃል የክብር ሐውልታቸው ጅንን ብሎ ማየት ላይን ይማርካሉ። ሌላኛው የጎጃሙ ገዢ ንጉሥ ተክለ ሃይማኖትና በልጅነት ስማቸው አርያል ተሰማ ከሀገረ ገዥነታቸው በተጨማሪ በአድዋ ጦርነት ወቅት የሰሩት ጀብዱ በታሪክ ተመዝግቦ ይገኛል። ዛሬ በነጻነት በሀገር ውስጥ ያሉ ታናናሾች በሕዝባችን ላይ የሚያርሱት በደል ሳይዘነጋ እንድንኖር ዘንድ ኢትዮጵያ የምትባል ሀገር ስሟ ከዓለም መዝገብ ላይ በሰፈረው ይሰፍር ዘንድ የጎጃሙ ገዢ ንጉሥ ተክለ ሃይማኖት የዋሉት ውለታ የሚዘነጋ አይሆንም። የጀግኖቹን ታሪክ በወጉ መመዝገብ የምታውቀው ደብረ ማርቆስ በከተማዋ ቀደምት የሆነው ትምህርት ቤት ንጉሥ ተክለ ሃይማኖት ትምህርት ቤት በማለት ሰይማለች። ትምህርት ቤቱ የመጀመሪያ ደረጃና የሁለተኛ ደረጃ ትምህርት ቤት ይሰጥበታል። ምን ብቻ የከተማይቱ ቀደምት የሆነው የንጉሥ ተክለ ሃይማኖት አደባባይ የተሰየመው በታላቁ የጎጃም ገዢ ንጉሥ ተክለ ሃይማኖት ስም ነው። በነገራችን ላይ ይህንን አደባባይ ያሰሩት በ1950ዎቹ የጎጃም ገዢ የነበሩት ደጃዝማች ፀሐይ እንቁ ሥላሴ ናቸው። የኢትዮጵያ የመጀመሪያውን የሕዝብ መዝሙር የደረሱት እጅግ የበዙ የቲያትር ስራዎችን ለሀገራቸው ኢትዮጵያ ያበረከቱ ገና በልጅነት ዕድሜያቸው የቀኝ ጌትነት ማዕረግ ያገኙት በጣሊያን ወረራ ወቅት ብርቱ የአርበኝነት ስራ የሰሩት የቅኔው ጌታ ቀኝ ጌታ ዮፍታሔ ንጉሥ ለሀገራችን ዘመናዊ ኪነ ጥበብ እድገት ፈርቀዳጅ መሆናቸው በታሪክ ተመዝግቧል። በመጨረሻም ደብረ ማርቆስ የአሁኗ ስሟን ከመያዟ በፊት መንቆረር በሚል ስያሜ የመሰረቷት የጎጃሙ ገዢ ደጃዝማች ተድላ ዋሉ መሆናቸው ተደጋግሞ ተነግሯል። ታዲያ ባለፈው ጊዜ ደብረ ማርቆስ ከተማ ሬንጂኦፖሊታን የተሰኘው የከተማ ማዕረግ ስታገኝና በክፍለ ከተሞች ስትዋቅር የአንዱ ክፍለ ከተማ የተሰየመው በደብረ ማርቆስ በያኔዋ መንቆረር መስራች ደጃዝማች ተድላ ዋሉ ስም ነው። ይህች ከተማ በ1845 ዓ.ም የጎጃም ገዢ በነበሩት ደጃዝማች ተድላ ዋሉ ስትመሰረት ከሁለቱ የሳርን ልጆች ዘናና መንቆረር አንዱ መጠሪያን በመያዝ መንቆረር ትባል እንደነበር በርካታ መረጃዎች ይጠቁማሉ። እነርሱም አንደኛ ካህን ሰፈር፣ ከቅዱስ ማርቆስ ቤተክርስቲያን እስከ ደብረ ማርቆስ ሪፈራል ሆስፒታል ድረስ ያለው ሰፈር ፈረስ ቤት፣ ከቅዱስ ሚካኤል ቤተክርስቲያን እስከ ንጉሥ ተክለ ሃይማኖት ያለው ትምህርት ቤት ያለው ሰፈር እንደሆነ ይነገራል። ቅሬ ሰፈር፣ የአሁኑ ቀበሌ 6-0 አካባቢ ያለው ሰፈር፣ ነጋሪት መቺ ሰፈር፣ ከቅዳምን ገበያ እስከ አብማ ትምህርት ቤት ያለው ሰፈር፣ ግምጃ ቤት፣ ከደብረ ማርቆስ ሪፈራል ሆስፒታል እስከ ኪዳነ ምሕረት ቤተክርስቲያን ያለው ሰፈር። በአሁኑ ሰዓት አብማ፣ ግምጃ ቤት፣ ቅዳምን፣ ድብዛና ፈረስ ቤት ስያሜያቸውን ይዘው ለመቀጠል በቅቷል። ገና ስትቆረቆር 272 ሄክታር ስፋት የነበራት የድሮዋ መንቆረር የአሁኗ ደብረ ማርቆስ 17000 ሄክታር በላይ የቆዳ ስፋት አላት። ከተማዋ ከባህር ወለል በላይ በአማካይ ከ2420 እስከ 255 ሜትር ከፍታ ላይ የምትገኝ ለኑሮ ምቹና ተስማሚ የአየር ንብረት ባለቤት ናት። የአማራ ክልል መናገሻ የሆነችው ባህር ዳር የ70 ዓመት ታላቅ እህቷ ለአፍሪካ ህብረት መቀመጫና የሀገራችን መዲና በመሆን እያገለገለች ያለችው አዲስ አበባ ከ3 አስርት ዓመታት በላይ በመብለጥ ጥንታዊነቷን ያስመሰከረችዋን ደብረ ማርቆስ ከተማን ያስቃኝንበት የዛሬው መሰናዷችን በዚህ ቋጨን። በሌላ ጊዜ በሌሎች መሰናዶዎች እስከምንገናኝ ቪዲዮን ላይክ እና ቻናሉን ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ